ሰላም ሰላም መመላ ዓለም ትርከቡ ኤርትራውያን ኢትዮጵያውያን እንኳዕ ደሓን መጻኹም ናብዛ ቻነል ዌልካም ቱ ኤሌመንታሪ እንግሊሽ ፎር ቢግነርስ። ስትገቡ ላይክ ሰብስክራይብ አዲሶች ከቻላችሁም ሼር አድርጉ። ጣት ከለኩም ላይክ አይትረስዑ። ሓደስቲ ሁንኩም ከዓ ሰብስክራይብ ግበሩ፣ ቤተሰብ ኩኑ። ናይ ሎም መዓልቲ ትምህርትና ከምዚ ትሪእዎ ዘለኹም ፕሪፖዚሽንስ ኦፍ ታይም የሚለው የዛሬ ትምህርታችን እንደሚታያችሁ ፕሪፖዚሽንስ ኦፍ ታይም የሚለው ፕሪፖዚሽንስ ኦፍ ታይም ይላል። አንድ በአንድ እናየዋለን። ፕሪፖዚሽንስ ኦፍ ታይም የጊዜ መስተዋድዶች ወይ ደግሞ የጊዜ መስተጻምሮች ማለት ነው። ትግርኛም በአማርኛም እንደዛ ነው። ፕሪፖዚሽንስ ማለት ኦን፣ ኢን፣ አንደር፣ ቢትዊን፣ ቢሳይድ፣ ኢን ፍሮንት ኦፍ ብዙ ናቸው። ዛሬ ሶስት እናያለን ማለት ነው። ኢን፣ ኦን፣ ፎር የሚሉትን ፕሪፖዚሽንስ ናቸው። መቼ ነው የምንጠቀምባቸው? ማዕሲና እንጥቀመሎም እዚኦም ኢን፣ ኦን፣ ፎር ዝብሉ ኣብ ጊዜ ከመይ ጌርና እንጥቀመሎም? ኣብ ጊዜ ክንብል ከለና ሰዓት፣ ወርሒ፣ ዓመተ ምህረት፣ መዓልቲ። ጊዜ ስንል ቀን ሊሆን ይችላል፣ ሰዓት ሊሆን ይችላል፣ ወር ሊሆን ይችላል፣ አመት ሊሆን ይችላል፣ ሌላም ሊሆን ይችላል ማለት ነው። ጊዜ ስንል ብዙ ነገርን የሚያጠቃልለው አጭር ነው የዛሬ ትምህርታችን። ፕሪፖዚሽንስ ኦፍ ታይም እስቲ በሉ። ፕሪፖዚሽንስ ኦፍ ታይም፣ ፕሪፖዚሽንስ ኦፍ ታይም የጊዜ መስተጻምሮች፣ የጊዜ መስተዋድዶች፣ ናይ ጊዜ መስተጻምራት ወይ ከዓ መስተዋድዳት ንጊዜ ምስ ጊዜ እስከመይ ገይሮም የጠቃቀምዎ ማለት ነው። እንዴት አድርገው እንደሚያዋድዱት ማለት ነው። ኦኬ ፈርስት ዋን ኢዝ ኤግዛምፕል ኢን። ታያችኋል አይደለ? ትንሽ ደብዘዝ ብለዋል መሰለኝ፣ ራቅ ብለዋል። ኢን ይላል። ኢን ስንል አሁን ውስጥ ማለት ነው። ኖርማል ትርጉሙ ኢን ውስጥ ነው። ኢን ዘ ሃውስ ካል በቤት ውስጥ ማለት ነው። ኢን ዘ ሃውስ እንዳይልናስ ኣብ ገዛ ውሽጢ ማለት ነው። ኢን ዘ ባግ ተይልናስ ኣብ ቦርሳ ውሽጢ ማለት ነው። ኢን ዘ ባግ ካልን ደግሞ በቦርሳው ውስጥ ማለት ነው። ኦኬ እዚህ ላይ ግን ኢን ስንል ኣብዚ ግን ውሽጢ ዘይኮነ ትርጉሙ ካልእ ትርጉም ይሕዝ ዘሎ ማለት ነው። ንኣብነት ኢን ዚ ኣፍተርኑን ይብላሉ። ኢን ዚ ኣፍተርኑን፣ ኢን ዘ ሞርኒንግ ወዘተ ክንብል ከለና ስንል ምን ማለታችን ነው? ኢን ዚ አፍተርኑን። አሁን ኢን ዚ አፍተርኑን ማለት ከሰዓት በኋላ ማለት ነው። ከሰዓት በኋላ ከመቼ እስከ መቼ ያለ ሰዓት ነው? ከሰዓት በኋላ እንገናኝ ከተባልክ ድሕሪ ሰዓት ንራኸብ ተይልካ ሓደ ሰብሲ ድሕሪ ሰዓት ብዙሕ ከፋድስ እንዳሕር ደሎ ብምሉኡ ክሳብ ፍርቂ ለይቲ ደሎ እንታይ አፍተርኑን እዩ። ከእኩለ ቀን እስከ እኩለ ሌሊት ያለው በሙሉ ምንድን ነው? አፍተርኑን ነው። እኩለ ሌሊት ካለፈ በኋላ እስከ እኩለ ቀን አካባቢ ደግሞ ሞርኒንግ ነው ማለት ነው። ሞርኒንግ ከሰዓት በፊት፣ ከሰዓት በኋላ፣ ከሰዓት በፊት፣ ቅድሚ ሰዓት፣ ድሕሪ ሰዓት። ድሕሪ ሰዓት ንራኸብ ተይልካ ሓደ ሰብሲ ናይ ምሸት ማለት እዩ። ከፋድስ እንዳሕር ዘሎ ማለት እዩ። ስለዚ ንምንታይ ኢና ኢን ንብል? ለምንድን ነው ኢን ያልነው? እዚህ ጋር ከሰዓት በኋላ ብዙ ሰዓት ስላለ ማለት ነው። 1 ሰዓት ነው፣ 2 ሰዓት ነው፣ 3 ሰዓት ነው፣ 4 ሰዓት ነው፣ መቼ እንደምንገናኝ ስለማይታወቅ ኢን ዚ አፍተርኑን ብለን እንገልጻለን ማለት ነው። ኤግዛክትሊ ታይም ከሆነ ግን ልክ ጊዜ ከሆነ ከሱ በታች ያለ ኦን እናየዋለን ማለት ነው። ኢን ካልን ግን ውስጥ እንደነገርኳችሁ ከሰዓት በኋላ ስንል በአውሮፓ አቆጣጠር ነው የምነግራችሁ። 1 ሰዓት ለምሳሌ እኩለ ቀን ካለፈ በኋላ 1 ሰዓት እንላለን። 13 ሰዓት፣ 14፣ 15፣ 16 እያለ እስከ 00 ያለው በሙሉ አፍተርኑን ነው።
አሁን ለዚህ በሙሉ ምን እንለዋለን? ኢን እንላለን ማለት ነው። ለምንድን ነው ኢን ያልነው ካልን ደግሞ ትክክለኛ ሰዓት ስለማይገልጽ ማለት ነው። ትክክለኛ ሰዓት 1 ሰዓት ነው፣ 2 ሰዓት ነው፣ 3 ሰዓት ነው፣ መቼ እንደምንገናኝ መዓስ ከምንራኸብ ስለይገልጽ ኢን ዚ አፍተርኑን እንብል ማለት ነው። ኢን ደ ሞርኒንግ እንብል ኢን ደ ሞርኒንጉን ክንብል ናይ ንጎ ንራኸብ ጠዋት እንገናኝ። ጠዋት አሁን ጠዋት ከጠዋት ከእኩለ ሌሊት በኋላ ያለው እስከ እኩለ ቀን ያለው ጠዋት ነው የሚባለው። ከሰዓት በፊት ነው የሚባለው፣ ሞርኒንግ ነው። ስለዚህ ኢን ዲ አፍተርኑን ኢን ዘ ሞርኒንግ ካል ጊዜው ኤግዛክትሊ ጊዜ ስለማይነግረን ኢን እንጠቀማለን። ለምሳሌ ናምበርቱ ኢን ሜይ ይላል። ሜይ ግንቦት ማለት ነው። ግንቦት ትግርኛም አማርኛም ግንቦት ነው የሚባለው ሜይ። የወሮች አስማት ስንጽፍ ሁል ጊዜ የመጀመሪያ ፊደል ካፒታል ሌተር ነው የሚጻፈው። ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሰፕተምበር፣ ኦክቶበር፣ ኖቨምበር፣ ዲሰምበር 12 ማንዝስ 12 ወሮች አለ አይደለ? ሁል ጊዜ ስንጽፍ ወር ስንጽፍ የመጀመሪያ ፊደል ካፒታል ሌተር መጻፍ አለበት ማለት ነው። የትም ቢሆን የትም ቦታም ቢሆን ቢጀምርም መጀመሪያም ቢሆን መሀልም ቢሆን መጨረሻም ቢሆን ኦኬ። እግረ መንገዳችን ሌላ ነው ትምህርታችን፣ ግን በዛው ማወቃል። ለምን ካፒታል አደረግኩት? ለምን ዘ ካፒታል አላረግኩትም? ሶ ኢን ሜይ ካልነው ሜይ አሁን 31 ወር ነው ያለው፣ 31 ቀን ነው ያለው። ሶሪ ውሻ የጎረቤታችን ውሻ ነው። ኢን ሜይ ይላል። ኢን ሜይ ግንቦት እንገናኝ፣ ግንቦት እንራኸብ ተይልካ ሓደ ሰብሲ መቼ ግንቦት ስለማይታወቅ ኢን እንላለን ማለት ነው። 31 ቀን ስላለ በግንቦት ሜይ 1 ነው፣ ሜይ 2 ነው፣ ሜይ 3፣ ሜይ 4፣ ሜይ 5፣ 6፣ 7፣ 8፣ 9፣ 30፣ 31 መቼ እንደ ግልጽ ስላልሆነ ትክክለኛ ቀን ስለማይገልጽ ኢን እንላለን ማለት ነው። ሁሎችም ወሮች ኢን ነው የምንለው። ኢን ጃንዋሪ፣ ኢን ፌብሩዋሪ፣ ኢን ማርች እያልን 12ቱም ኢን ይወስዳሉ። ኦኬ ኢን ይወስዳሉ በሙሉ። ሌላ ዓመተ ምህረትም እንደዚያ ዓመተ ምህረት ኢን 2004 ይላል። 2004 ኢን 2025 ለምሳሌ አሁን ዓመተ ምህረትም ምን ዓመተ ምህረት ነው ያለን? 2025 አሁን 12 ወር ስለሆነ በ2025 ነው እንጂ የሚለው የትኛው ወር የትኛው ቀን መሆኑ ስለማይታወቅ ግልጽ ስላልሆነ ምን እንላለን? ኢን እንላለን። ኢን 2000፣ ኢን 1999፣ ኢን 2000፣ ኢን 2017 ፎር ኤግዛምፕል ኢን 2017 2017 ካልን ቀኑ ሰዓቱ ስለማይታወቅ ኢን እንጠቀማለን ማለት ነው። የውሻ እናቱ ረበሸን እኮ። ኦኬ ኤልዋይ ደህና፣ ምንም ችግር የለውም። ከዚያ በኋላ ኦን ካልን ግን ኢንና ኦን አሁን ልዩነቱ ኦን ካልን ግን ልክ ሰዓቱ ይገልጻል ማለት ነው። በትክክለኛው ሰዓት ምሳሌ ኦን ሆሊዴይ ካልክ በበዓል፣ ኦን ቲውስዴይ ሰኞ፣ ማክሰኞ ቲውስዴይ፣ ኦን ማንዴይ፣ ኦን ቲውስዴይ፣ ኦን ማንዴይ፣ ኦን ዌንስዴይ በሙሉ ከሰኞ እስከ እሁድ ያሉ ቀኖች በሙሉ ምን ይወስዳሉ? ኦን። ሰኞ እንገናኝ ካለ አንድ ሰው በቃ የታወቀ ነው ሰኞ መቼ እንደሆነ ስለሚታወቅ ሰኞ ኦን እንላለን። ኦን ኦኬ። ኦን ሄር በርዝዴይ የእሷ በርዝዴይ የክርስትና ቀን ምንድን ነው የሚባለው? በርዝዴይ ዕለተ ልደት በትግርኛ በርዝዴይ የተወለድክበት ቀን ማለት ነው። በርዝዴይ ስለዚህ ኦን እንላለን። ኢን አንልም። ለምን? የታወቀ ነው። የልጅቷ የተወለደችበት ቀን አንድ ነው፣ የታወቀ ስለሆነ ኢን አንልም። ኦን ነው የምንለው። ስለዚህ ኦን
ኤግዛክት ታይም ከሆነ ኦን እንላለን። ሂካም ኦን ታይም ካልን አሁን በጊዜው መጣ። ኢን ታይም ካልን ግን ወይ ትንሽ አሳልፈዋል ወይ ትንሽ ቀደም ብሎ መጥተዋል ማለት ነው። ይህን ካልን ኤግዛክት አይደለም፣ ትክክለኛ ሰዓት አይደለም። ኦን ግን ልክ በትክክለኛ ሰዓትና በትክክለኛ ወር ወይ ዓመተ ምህረት ነው ማለት ነው። ኦኬ ሶ ኦን ሄር በርዝደይ፣ ኦን ሄር በርዝደይ ይላል፣ በሷ በርዝደይ። ሌላ ፎር ይላል። ፎር ለማለት ነው። ለ7 ቀን፣ ለ10 ቀን፣ ለ1 ዓመት፣ ለ2 ዓመት፣ ለ3 ዓመት ለማለት ከፈልን ንሓደ ዓመት፣ ንሓደ ወርሒ፣ ንሓደ መዓልቲ፣ ንክልተ መዓልቲ፣ ንዓሰርተ መዓልቲ ለማለት ከፈልን ደግሞ ፎር እንላለን። ምሳሌ ፎር 6 ዴይስ፣ ፎር 1 ዴይ፣ ፎር 2 ዴይስ፣ ፎር 7 ዴይስ፣ ፎር 2 ዊክስ፣ ፎር 2 ዊክስ ለ2 ሳምንታት፣ ፎር 3 ዊክስ፣ ፎር 2 ማንዝስ፣ ፎር 2 ይርስ። ለ6 ቀን፣ ለ6 ቀን፣ ለ6 ቀን ምን የሆነ ነገር ታደርጋለህ ማለት ነው። ለ6 ቀን ፎር 6 ዴይስ፣ ፎር 2 ዊክስ ለ2 ሳምንት፣ ለ2 ሳምንት እረፍት ወሰድኩኝ ለማለት ከፈለግ ፎር 2 ዊክስ። ኦኬ ለ2 ወር፣ ለ2 ቀን፣ ለ2 ሰዓትም ሊሆን ይችላል። ፎር 2 አወርስ፣ ፎር 2 አወርስ። ኦኬ ፎር ኤ ሎንግ ታይም፣ ለረጅም ጊዜ፣ ንነዊሕ ጊዜ አይተራኸብናን። ኖ ሲ ፎር ኤ ሎንግ ታይም ካለ አንድ ሰው ለረጅም ጊዜ አልተገናኘንም፣ ንነዊሕ ጊዜ ተረአናን፣ አይተራኸብናን ክትብል እንድሕር ደሊኻ ፎር ትላለህ ማለት ነው። So this is all for today. If you have any question or suggestion, you are welcome. Write in your question in the comment section. ጥያቄ አስተያየት ምናምን ካላችሁ በኮሜንት ጻፉ። ውሻው እየረበሸን ነው። ደህና ዋሉ፣ ደህና ምሹ፣ ደህና ደሩ። እንደ ሰዓታችሁ አቆጣጠር። አመሰግናለሁ። ቻው